መተናል ውዶችዬ። ዛሬ ደግሞ ስንመጣላችሁ ጽናት ተከታታይ ድራማ እየጀላችሁ ከቸች ብያለው። እንግዲህ ጽናት እና ኪሩቤል ሊጋቡ ቤሎ መረጣ ላይ እንደነበሩ ሁላችንም አይተን ነበረ። ግን ደግሞ ያልታሰበ ነገር ገጠመን ማለት ነው። ምን ገጠመን? አብራችሁን ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ብያለው። እንዴት ናቸው? መናችሁ ሰላም ናችሁ? ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ሁሉ መልካም። ሀገራችን ሰላም ላይ ያደርግልን ዞሮ መግቢያችን እያልኩኝ ወደ ሀሳቢ ስመለስላችሁ ጽናት ተከታታይ ድራማ ምን ላይ እንደነበር አይታችኋል። ግን ደግሞ ያላሰብነው ነገር ተከሰተ። እኛ ሰርግ ቤሎ ለብሰው ሰርግ ደስ የሚል የሰርግ ድባብ ስንጠብቅ እንግዲህ ምን ያው ኪሩቤል እንደምታውቁት ትንሽ ተናዳጅና ቶሎ ግልፍተኛ ስለነበረ እንግዲህ የእናቱን ሕመም በሰማ ሰዓት እናቱም እሱን ለማየት ለሱ ሰርግ ማንን እንዳጨ ማንን እንደሚያገባ ከቤት መጥተው ነበረ። ከሐኪም ቤት ወጠው ከቤት መጥተው ነበረ። ግን ደግሞ ከመሀል ማለት ነው ጽናትዬን አደራ ልጄን አደራ እያሉ እንግዲህ ሲመካክሯት እሱ ደግሞ ከውጭ ነበር አጋጣሚ በር ላይ ቆሞ እያዳመጠ ነበር ያለውን ነገር ማለት ነው። ከዛ በኋላ ልክ ገብቶ ምንድን ነው ያወራችሁት? ምን ላይ ናችሁ? እኔ እኮ ሰርጉን ስታፋጥኑት ግራ ገብቶኝ ነበር። ስለዚህ ምንድን ነው የተፈጠረው ንገሩኝ ብሎ እንግዲህ ይጠይቃል አባትየው። እንግዲህ እናትህ እንደዚህ ታማሚ ናት ምናምን ብሎ ያፋቸውን ሳይጨርሱ እሱ መነጫነጭ መጮህ በቃ ማበድ ጀመረ። ከዛ እንደዛ እያበደ ሲነጫነጭ እያበደ እያለ ጽናትዬ ብድግ ብላ ለማጽናናት እንግዲህ አይዞ ምናምን ለማለት ብድግ ስትል እንግዲህ ብድግ ብሎ በጥፊ ያቀላቅላታል። ጥፊው ያስደነግጣል። እኔ ራሱ ደንግጫለሁ። ማለት እንደዛ የሚሳሳላትን ፍቅረኛውን በጥፊ መማታት ማለት ከባድ ነው አይደለ? ከዛ ያው እናቲቱም እንግዲህ እንኳን ለታማሚ ለጤነኛ ሰው ያስደነግጣል የኪሩቤል ስራ ማለት ነው። እና እንግዲህ እናቲቱም ከመደንገጧ የተነሳ ያው መምተኛም ስለሆነች ስለሚያማትም በዛው እንግዲህ ፌንት ትበላለች። ሐኪም ቤት ትገባለች። ግን ሐኪም ቤት ገብታ ላትመለስ እስከ መጨረሻው አሸለበች ማለት ነው። እንግዲህ ያስባችሁታል። ሰርጉ እንደ ነገ ሊሆን እንደ ዛሬ ነው ይሄ ነገር የተፈጠረው። ከእንደዚህ አይነት ነገር አላህ ይጠብቃችሁ። እና እንግዲህ ኪሩቤልም በጣም ተጸጸተ። ለምን እሱ እንደዛ ባይጮህ ኑሮ እኔ ባልጮህ ኑሮ እናቴን አላጣትም ነበር። ይሄ ግልፍተኛነቴ እናቴን አሳጣኝ እያለ በጣም ራሱን እየወቀሰ ይገኛል። እንግዲህ በስከ መጨረሻኛም ራሱ ደስ ብሎን ሰርግ ስንጠብቅ እንደዚህ አይነት ሀዘን ተከስቶብናል። ማንኛውም እንግዲህ እሱንም ጽናቱን ይስጠው እያልን እንግዲህ መጽናናቱን ይስጠው እያልን አባትየውም እንደዛው። በሌላ ቪዲዮ እስከምንገናኝ መልካሙን ሁሉ ተመኘሁላችሁ። መልካም ሁሉ። ሰላም አለይኩም ወረህመቱላሂ ወበረካቱ። ባይ ባይ።